ጠባብ ጎጠኝነት ጎሰኝነት የሚያራምዱ የጎጃም ልጆች እዚህ ቲክታክ ላይና እንደገና ደግሞ ሚኒስትሪ ሚዲያ በሚባለው በዩቲዩብ ላይም ጭምር በመደራጀት መዓዛ መሐመድ አንደኛዋ ነች። ይልቃል ጌትነት፣ ተስፋዬ ወልደ ስላሴ 1 3 ዩሪ ታደሰ እዛ ውስጥ ነበረ። አሁን ራሱን አውጥቷል የለውበትም። እሱ እንደውም አምኖ ጎጠኞች ናቸው ብሎ አምኗል ዩሪ። በዛም ጥርስ ነክሰው ዩሪና የጎጃም ብሔርተኞች ምን እንዳሉ የት ውስጥ እንዳሉ ምናቀው ነው። ሐቅ ነው በቃ። እነ ሄኖክ እነ አሳየ ደረበ የተላላኪ ነው፣ ዝም ብሎ በሽተኛ ነው። እስክንድር እጁን ሰጠ፣ እስክንድር አዲስ አበባ ገባ፣ እስክንድር ሱዳን ገባ ካለ እኮ አሳየ ደረበ ቆይቷል። ሰሞኑን ደግሞ እየለፈለፈ ነውና እነዚህ ሰዎች እስክንድርን ስም በማጥፋትና እስክንድርን በመጥላት ፖለቲካ አድርገው ይዘውታል። እኔ እስከዛሬ ተናግሬያቸው አላውቅም። ለረጅም ጊዜ እኔ እነዚህን በሽተኛ ፖለቲካ ለረጅም ጊዜ እኔ ጎጃሜ፣ ጎንደሬ፣ ዘመነ ካሴ፣ እስክንድር ነጋ ብዬ አላወራም ብዬ ትቻቸው ነበር። ዛሬ ግን አማራ ዛሬ የሚባል ቆሻሻ ልጅ ጋራ እሱ ቤት ውስጥ ገብቼ የሚወራው በአጠቃላይ ምንድነው? እኔ ማቀውን ነገር ልንገር። አጀንዳ ይሰጣቸዋል። አጀንዳው ምንድነው? አሁን ተመሳሳይ ነገር ነው። ባይዘው አፋሃድ ሲመሰረት ተመሳሳይ ነገር ያደርጉ ነበር። እስክንድርን የመስደብ፣ እስክንድርን የማጠልሸት፣ እስክንድር ባንዳ ነው ምናምን ነው የማለትና እስክንድርን ከትግል የማውጣት ካምፔን ያደርጉ ነበር። የስም ማጥፋት ካምፔን ያደርጉ ነበር። ይሄን ሆን ብለው ነበር የሚያደርጉት። ገብቷል? አሁን ተመሳሳይ አፋሃድና አፋባሃ የሚባለው ድርጅት አብሮ ለመስራት እየተስማሙ ያሉበት ሁኔታ ነው ያለው። እየተነጋገሩ ያሉበት ሁኔታ ነው። ስለዚህ አሁን ምን እያደረጉ ነው ያሉት? ቀድመን እስክንድርን እናጥፋው፣ ቀድመን ስሙን እናጥፋው፣ ካራክተር አሳሲኔሽን እንስራበት፣ እስክንድር ሌቨሬጅ እንዳይኖረው፣ በምርጫው አቅም እንዳይኖረው፣ ፋኖቹ እንዳይመርጡት ቀድመን አሁንም እስክንድር ከድርጅት ጋር ከብልጽግና ጋር እየሰራ ነው፣ ከብልጽግና ጋር እየተስማማ ነው፣ ከብልጽግና ጋር እየተደራደረ ነው ብለን ስሙን እናጥፋውና ፋኖቹ ድል እንዳይሰጡት መሪ እንዳይሆን ብለው ነው አሁንም እየሰሩ ያሉት። በሁለት ነገር ነው። እነዛ መሪዎቹ እና አስረስ ማሬ እነ ዘመነ ካሴ ከእስክንድር ጋር አብረው ይደራደራሉ። በሚዲያ ደግሞ ስሙን ያስጠፉታል። እነ መዓዛ ወጥተው እነ ይልቃል ጌትነት ቴዲ ሬዮት ጋር እየሄደ ከመዓዛ ጋር እየሄደ ማነው ተስፋዬ ወልደ ስላሴና መዓዛ አንድ ላይ ሆኖ ሰሞኑን አይተናል ካምፔኑን። እንደገና እነ ቤተልሔም ዳኛቸው አፋቸውን ይዘው ደግሞ እነሱ ደግሞ አንድነቱን አየ ታክቲክ ነው የተሰጣቸው። እነ ይልቃል አታክ ያደርጋሉ፣ እነዚህ ደግሞ አንድነት መስራች ነን ምናምን። እኔ የምለው ምን መሰለ፣ እኔ በአማራ ፖለቲካ አንድ ነገር ልናገር፣ ማርክ ማይ ወርድ። ይሄ ጎጠኛ ቡድን የነ ዘመነ ካሴ ቡድን፣ የነ ቤተልሔም ዳኛቸው ቡድን፣ የነ ሄኖክ ቡድን፣ የነ አማራ ዛሬ ቡድን፣ ጎጠኛው የጎንደር የጎጃም ጎጠኛ ልክ የጃልመሮ ኦነግ ነው። ልክ የአብይ አህመድ ኦህዴድ ነው። ልክ የደብረ ጽዮን ቲፒኤልኤፍ ነው። የመለስ ዜናዊ ቲፒኤልኤፍ ነው። አስተሳሰቡን ነው ማለት። አስተሳሰቡ አማራን ዩኒፋይድ ማድረግ ቀርቶ ኢትዮጵያን ዩኒፋይድ ማድረግ ቀርቶ አማራን እርስ በራሱ የሚያበላላ ነው። ለምን? ጎጠኛ ነው። ለምን? መንደርተኛ ነው። ለምን? መቀበል አያውቅም። እኩልነትን አያውቅም። ይሄ ጎጠኛ ቡድን አከርካሪው ነው መሰበር ያለበት። ነውረኛ መሆኑ መነገር ነው ያለበት። እስካሁን ዝም ብለነዋል። ስለዚህ አሁን ዛሬ በለኮሱት በመጡት ልክ እንሄዳለን። እኔ ነገ ከነገ ወዲያ አስወሬ ጋድ እስከ ዛሬ ሄዱበትን ነገር ነው ማመጣው። አስወሬ ጋድ ነው ማለት